በቀን በአማካይ 5 ኢትዮጵያዊ ያልሆኑ የኢትዮጵያን ፓስፖርት የወሰዱ የውጭ ሀገራት ዜጎች እያገኘን ነው ሲል የኢትዮጵያ የኢሚግሬሽንና ዜግነት አገልግሎት ይፋ አደረገ። በቀን በአማካይ 5 የውጭ ሀገር ዜጎች የሆኑ ግለሰቦች የኢትዮጵያን ፓስፖርት ሲጠቀሙ ኢሚግሬሽን ላይ እንደሚያዙ የኢሚግሬሽንና ዜግነት አገልግሎት ገልጾ ሐሰተኛ የቪአይፒ መስተንግዶ ሰነድ በማሰራት ጭምር ወደ ተቋሙ የሚገቡ ሰዎች እንዳሉ መስሪያ ቤቱ ይፋ ባደረገው የፓርላማው ቋሚ ኮሚቴ ስብሰባ ላይ አመልክቷል። የኢሚግሬሽንና ዜግነት አገልግሎት የ3 ወራት የስራ አፈጻጸምን ለመገምገም የተጠራው ይህ የተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ስብሰባ ነው። ሪፖርቱን በንባብ ያቀረቡት የተቋሙ ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት መስሪያ ቤታቸው በሩብ ዓመቱ 545491 ፓስፖርቶችን ለዜጎች ማከፋፈሉን ገልጸዋል። በዚህ ጊዜ ውስጥ 860 ኢትዮጵያውያንና የውጭ ሀገራት ዜጎች ሐሰተኛ የጉዞ ሰነድ በማቅረባቸው ተይዘው በሕግ ተጠያቂ እንዲሆኑ መደረጋቸውንም ዋና ዳይሬክተሯ ተናግረዋል። ሐሰተኛ የጉዞ ሰነድ ይዘው የሚገኙ ዜጎች በመስሪያ ቤቱ ስራ ላይ ተጨማሪ ጫና መፍጠራቸውን የጠቆሙት ሰላማዊት ችግሩም በየጊዜው እየጨመረ የመጣ ጉዳይ ነው ይላሉ። በተቋሙ ሪፖርት መሰረት በሩብ ዓመቱ ውስጥ የተጭበረበረ የጉዞ ሰነድ ሲጠቀሙ የተያዙ የውጭ ሀገራት ዜጎች ብዛት 96 መሆኑን ገልጸው በፓርላማው የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል የሆኑት አቶ ሳዲቅ አደም የውጭ ሀገራት ዜጎችን በተመለከተ እየተወሰዱ ያሉ እርምጃዎች እንደተጠበቁ ሆነው አሁንም በርካታ ያልተደረሰባቸው የውጭ ሀገራት ዜጎችም እንዳሉ በማንሳት ጥያቄ አቅርበዋል።